ሰበር ዜና ኬሪያ ኢብራሂም ስለ ቀድሞ ድርጅታቸው ህወሓት አስደንጋጭ የተባለ ሚስጥር አወጡ። ኬሪያ የህወሓት የፋኖና የሻዕቢያን መዳረሻን በተመለከተ የሚያውቁትን ጥብቅ የተባለ መረጃ አጋርተዋል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። የኢትዮጵያ ብሔራዊ ባንክ የባንኮችን የማበደር ገደብ ማንሳቱን አስታወቀ። ተጨማሪ አለ። አቶ ተወልደ ገብረ ማርያም የፓኪስታን አየር መንገድ ዋና ስራ አስፈጻሚ ሆነው ተሾሙ። ተጨማሪ አለ። መንግስት የለም በሚል ታዳጊን የደፈረው ግለሰብ በ12 ዓመት ጽኑ እስራት ተቀጣ። መረጃውን ይዘናል። የአሜሪካና ኢራን ግጭት ማገርሸቱን ተከትሎ የብሬንት ድፍድፍ ነዳጅ ዘይት ዋጋ ጭማሪ አሳይቷል። መረጃውን ይዘናል። በየመን ሰና አውሮፕላን ማረፊያ ላይ ጥቃት ተፈጸመ። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ የህወሓት የፋኖና የሻዕቢያ መዳረሻ ሀገሪቱን መንግስት አልባ ማድረግ ነው ሲሉ ኬሪያ ኢብራሂም ከሰሱ። ህወሓት ሻዕቢያና ፋኖ ሀገሪቱን መንግስት አልባ ለማድረግ እየሰሩ መሆናቸውን የፌዴሬሽን ምክር ቤት የቀድሞ አፈ ጉባኤ ኬሪያ ኢብራሂም ተናግረዋል። ሶስቱ አካላት አገሪቱን የመበተን ስጋት ውስጥ የሚከት አጀንዳ እንዳላቸው የጠቆሙት የቀድሞ አፈ ጉባኤውና ህወሓት በአሁኑ ወቅትም የሻዕቢያ ወይም የኤርትራ መንግስት ተላላኪ በመሆን በትግራይ ህዝብ ላይ ጥፋት እየደገሰ ነው ሲሉ ወቅሰዋል። ህወሓት ሻዕቢያና ፋኖ ምንም አይነት የሚያግባባ ብሔራዊ ዓላማ እንደሌላቸው የገለጹት የቀድሞ አፈ ጉባኤ ምናልባት ሊያስማማቸው የሚችለው ብቸኛው ነገር ስልጣንን በኃይል መቀማት፣ መንግስትን መቆጣጠርና ኢትዮጵያ የተራመሰችና ደካማ ሆና እንድትቀጥል ማድረግ ብቻ ነው ብለዋል። የዚህ ጥምረት የመጨረሻ መዳረሻም አገሪቱ ሙሉ በሙሉ መንግስት አልባ ማድረግ እንደሆነም አስገንዝበዋል። እነዚህ አካላት አገሪቱን ብትበተን እንኳ ግድ እንደማይላቸው የጠቆሙት ኬሪያ ኢብራሂም ህወሓት እየሰራ ያለውን ስራ ኤርትራ እንደምታግዘው ቢገልጽም የኤርትራ እውነተኛ ዓላማ ግን ኢትዮጵያ ከምትፈርስ ይልቅ ትግራይ ክልል እንድትጠፋ ማድረግ ነው ሲሉ አስረድተዋል። የኤርትራ መንግስት ዋና ዓላማ የትግራይ ህዝብ እንዲበታተን፣ በክልሉ ያለው ወጣት እንዲያልቅ፣ የክልሉን የታሪክ ደብዛ እንዲጠፋ እንዲሁም ትግራይ የምትባል ካርታም ሆነ ስያሜ እንደማይኖር ማድረግ ነው ብለዋል። ይህ ሁሉ የሚደረገው ደግሞ የትግራይ ህዝብ አንድ ሆኖ እንዳይታገላቸው ለማድረግ እንደሆነ ማክለው ገልጸዋል። ኤርትራ በአሁኑ ወቅት ወጣት አልባ ነጻነት የሌላትና በህብረተሰቡ መካከል እርስ በርስ መጠራጠር የነገሰባት አገር መሆኗን የገለጹት ኬሪያ አሁን በትግራይም እየተተገበረ ያለው ተመሳሳይ ስትራቴጂ ነው ብለዋል። በህወሓት ውስጥ አባል በነበሩበት ወቅት ምሁርና ወጣት አይታመንም በሚል ጥርጣሬ ይደረግ የነበረ አሰራር ያስታወሱት የቀድሞ አፈ ጉባኤ ኬሪያ አሁንም ከትግራይ ክልል በስደት እየወጣ ያለው ወጣቱ ክፍል መሆኑን ጠቅሰዋል። ወጣት በሌለበት ደግሞ ማንም ተቃዋሚ አይኖርም ተብሎ ስለሚታሰብ ቡድኑ ይህንን አቅዶ እየሰራበት እንዳለና ይህም ሻዕቢያ በገዛ ሀገሩ የደረሰውን ጥፋት በትግራይም እንዲደገም የሰጠው ትዕዛዝ መሆኑን ገልጸዋል። ህወሓት ራሱ ነጻ ፍቃድ ሳይሆን ለሻዕቢያ ታዞ እየሰራ መሆኑን የገለጹት ኬሪያ ለሻዕቢያ ከመታዘዝ ይልቅ ለራስ አገር ማገልገል የተሻለ ነው ካሉ በኋላ በሻዕቢያ ስር ሆኖ ህዝብን ከማስጨረስ ይልቅ ለብልጽግና መንግስት እጅ መስጠት የተሻለ ምርጫ ነው ሲሉም ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ተናግረዋል። የኢትዮጵያ ብሔራዊ ባንክ የባንኮችን የማበደር ገደብ ማንሳቱን አስታወቀ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ቁጥር 7 ስብሰባ ዋና ዋና ውሳኔዎችና የኢኮኖሚ አፈጻጸምን በተመለከተ መግለጫ አውጥቷል። በዚህም መሰረት በባንኮች ላይ ተጥሎ የነበረው የዓመታዊ የብድር እድገት ገደብ ክሬዲት ካብ ሙሉ በሙሉ እንዲነሳ ውሳኔ ማሳለፉ ተገልጿል። እንዲሁም የብሔራዊ ባንክ የፖሊሲ ወለድ ምጣኔ ፖሊሲ ሬት በ1% ከፍ በማለት ከ15 በመቶ ወደ 16 በመቶ እንዲያድግ ተደርጓል ተብሏል። በተጨማሪም ላኪዎችና የውጭ ምንዛሬ አስገኞች ለባንኮች ገቢ የሚያደርጉት የውጭ ምንዛሬ ግዴታ ከ50 በመቶ ወደ 30 በመቶ ዝቅ እንዲል ተወስኗል። ባንኮች ከውጭ ምንዛሬ ግዥ ጋር በተያያዘ የሚያስከፍሉት የኮሚሽን ምጣኔ ከ2.5 በመቶ ወደ 1.5 በመቶ እንዲቀንስ መደረጉን የባንኩ መግለጫ አመላክቷል። ብሔራዊ ባንክ የኢኮኖሚ አፈጻጸም ማጠቃለያን በተመለከተ በመግለጫው ላይ እንዳሰፈረው በ2018 በጀት ዓመት አጠቃላይ የሀገር ውስጥ ምርት ወይንም ጂዲፒ እድገት 9.2 በመቶ ይደርሳል ተብሎ ይጠበቃል። እንዲሁም አጠቃላይ የዋጋ ግሽበት በሰኔ ወር 2018 ዓ.ም ወደ 13.4 በመቶ ዝቅ ብሏል ነው የተባለው። የሀገሪቱ የበጀት ጉድለትም ከአጠቃላይ የሀገር ውስጥ ምርት ጂዲፒ አንጻር ወደ 0.9 በመቶ ወርዷል ሲል መግለጫው አመላክቷል። አጠቃላይ የውጭ ክፍያ ሚዛን ትርፍ ያስመዘገበ ሲሆን የውጭ ምንዛሬ ክምችት ማሻሻያም ከመደረጉ በፊት ከነበረው አንጻር በ20 እጥፍ አድጓል ተብሏል።
አቶ ተወልደ ገብረ ማርያም የፓኪስታን አየር መንገድ ዋና ስራ አስፈጻሚ ሆነው ተሾሙ። የኢትዮጵያ አየር መንገድ የቀድሞ ዋና ስራ አስፈጻሚ የነበሩት አቶ ተወልደ ገብረ ማርያም የፓኪስታን ብሔራዊ አየር መንገድ ከገጠመው ከፍተኛ ኪሳራ አውጥተው ወደ ትርፋማነት እንዲመልሱት በዋና ስራ አስፈጻሚነት መመረጣቸውን ብሉምበርግና አረቢያን ኒውስ ዘግበዋል። ይህ ሹመት የተሰማው አየር መንገዱ ወደ ግል የማዛወሩ ሂደት የመጀመሪያ ምዕራፍ መጠናቀቁን ተከትሎ ሲሆን አሪፍ ሀቢብ ኮርፖሬሽን የተባለ የግል ጥምረትም የአየር መንገዱን የስራ አመራር ቁጥጥር ተረክቦታል። አዲሶቹ ባለቤቶችም የአየር መንገዱን የፋይናንስ አቅም ለማጠናከር የበረራ አውሮፕላኖችን ለማዘመንና የበረራ መዳረሻዎችን ለማስፋፋት በመጀመሪያ ዙር 80 ቢሊየን የፓኪስታን ሩፒ ወጪ አድርገዋል ተብሏል። አቶ ተወልደ ገብረ ማርያም የኢትዮጵያ አየር መንገድን በአፍሪካ ግዙፍና ስኬታማ አየር መንገድ በማድረግም ረገድ የነበራቸውን ዓለም አቀፍ ዝናና ልምድ ለዚህ ሹመት እንዳበቃቸውም ተገልጿል። ባለሀብቶቹ በአጠቃላይ 180 ቢሊዮን ሩፒ ለኢንቨስትመንት ያቀረቡ ሲሆን የአቶ ተወልደ መመረጥ አየር መንገዱን በክልላዊና በዓለም አቀፋዊ የኢንዱስትሪ ገበያ ውስጥ ተወዳዳሪ ለማድረግ ለተያዘው ስትራቴጂካዊ እቅድ ወሳኝ መሆኑ ታምኖበታል። በአሁኑ ወቅት የአቶ ተወልደ ሹመት በይፋ ከመታወጁ በፊት የተለመደውን የመንግስት የጸጥታ ማጣራት እየተከናወነ መሆኑን የአየር መንገዱ የስራ ኃላፊዎች ማረጋገጣቸውን ብሉምበርግና አረቢያን ኒውስ አክለው ዘግበዋል። መንግስት የለም በሚል ታዳጊ የደፈረው ግለሰብ በ12 ዓመት ጽኑ እስራት ተቀጣ። በአሪዞን ደቡብ አሪ ወረዳ ዛሬ የምርጫ ቀን ስለሆነ መንግስት የለም በማለት የ15 ዓመት ታዳጊ ላይ የአስገድዶ መድፈር ወንጀል የፈጸመው አቶ አክሊሉ አለማየሁ በ12 ዓመት ጽኑ እስራት መቀጣቱ ተዘግቧል። ተከሳሹ ግንቦት 24 ቀን 2018 ዓ.ም ሰባተኛው ሀገራዊ ምርጫ በሚካሄድበት ዕለት ተበዳይ መንገድ ላይ በመጠበቅና በድብደባ ራሷ እንድትስት በማድረግ ወንጀሉን መፈጸሙ ተረጋግጧል። የወረዳው ፖሊስ ከህብረተሰቡ በደረሰው ጥቆማ መሰረት ተጠርጣሪውን በቁጥጥር ስር አውሎ ማስረጃዎችን በማደራጀት ለአቃቤ ሕግ አስረክቧል ተብሏል። የወረዳው ፍትህ ጽህፈት ቤት ሴቶችና ህጻናት ጉዳይ አቃቤ ሕግ የመሰረተውን ክስ የተመለከተው የደቡብ አሪ ወረዳ ፍርድ ቤት ተከሳሹን ጥፋተኛ በማለት ሐምሌ 6 ቀን 2018 ዓ.ም በዋለው ችሎት የ12 ዓመት ጽኑ እስራት ውሳኔ ማሳለፉን የወረዳው ፍትህ ቢሮ መረጃ አመላክቷል። ከውጭ በተሰማ ሰበር መረጃ የዓለም የነዳጅ ዋጋ 4 በመቶ ጨመረ። የአሜሪካና ኢራን ግጭት ማገርሸቱን ተከትሎ የብሬንት ድፍድፍ ነዳጅ ዘይት ዋጋ ጭማሪ አሳይቷል። በዓለም አቀፍ ደረጃ 3.9 በመቶ በመጨመር 78.96 ዶላር የገባ ሲሆን በአሜሪካ የነዳጅ ገበያውም 4 በመቶ በመጨመር 74.26 ዶላር መግባቱ ተዘግቧል። ሁለቱ ሀገራት ግጭቱን ለማቆምና የሆርሙዝን ሰርጥ በመክፈት የንግድ መርከቦች እንዲንቀሳቀሱ ለማድረግ የተደረገውን ስምምነት እክል ገጥሞታል። በትላንትናው ዕለት አሜሪካ በኢራን የነዳጅ ማደያዎች ላይ ጥቃት የደረሰች ሲሆን ኢራንን በሰርጡ በሚያልፉ መርከቦች ላይ ጥቃት ማድረሷን አስታውቃለች። በተጨማሪም የኢራን አብዮታዊ ዘብ በጎረቤት ሀገራት ኩዌት፣ ባህሬንና ጆርዳን ላይ የአሜሪካን ወታደራዊ ስፍራ ኢላማ ያደረገ ጥቃት መፈጸሙን ገልጿል። በመጨረሻም በየመን ሰና አውሮፕላን ማረፊያ ላይ ጥቃት ተፈጸመ። በየመን በሁቲ አማጽያን ቁጥጥር ስር በሚገኘው የሰና ዓለም አቀፍ አውሮፕላን ማረፊያ የመነሻና ማረፊያ መስመር ላይ የሌሊት ጥቃት መፈጸሙ ተሰምቷል። ጥቃቱ የተሰነዘረው የሁቲ ልዑካንን የያዘ የኢራን አውሮፕላን ሊያርፍ በነበረበት ወቅት ሲሆን በዚህ ምክንያት አውሮፕላኑ አቅጣጫውን ቀይሮ ወደ ሁዳድ ለማረፍ ተገዷል ተብሏል። ለጥቃቱም ሁቲዎች ሳውዲ አረቢያን ተጠያቂ ቢያደርጉም በዓለም አቀፍ ደረጃ እውቅና ያለው የየመን ህጋዊ መንግስት ግን እርምጃውን የወሰደው ራሱ ሁቲ መሆኑን አስታውቋል። የየመን ፕሬዝዳንታዊ ምክር ቤት ሊቀመንበር ራሻድ አል አላሚን የየመንን የአየር ክልል የሚጥስ ማንኛውንም የኢራን አውሮፕላን እንደማይታገሱና አስቸኳይ ስብሰባ መጥራታቸው ተገልጿል። ሁቲዎች በበኩላቸው ለተፈጸመው ጥቃት ከፍተኛ የአጸፋ እርምጃ እንደሚወስዱ እየዛቱ ይገኛሉ ተብሏል። መረጃዎቻችን አበቃን። በሰላም ቆዩን።